አቶ አምናንና ብሌን እንግዲህ ደስ በሚል ሁኔታ ፍቅራቸውን እየተገላለጹ ይገኛሉ። እንግዲህ ምሽቱን ሲዝናኑ ካመሹ በኋላ ቀጥታ መተው ወደ መኝታ ቤታቸው ነው ይዟት የገባው። ተው እንጂ ባክህ ጄሪ እኮ አለኝ ስትለው የራሴ ምርጫን ራሴ ነው የምወስነው፣ ማንም አይወስንልኝም። እኔ ደስተኛ ልቤ እየሆነ ያለው ከአንቺ ጋር ስለሆነ ምንም ነገር መናገር የለብሽም እስበይ በማለት አፏን ነበረ የያዛት። ጄሪም አቶ አምናን የት ነው እያለች እየወጣች እየገባች ስትጠብቅ ቆይታ በስከ መጨረሻ ሶፋ ላይ ተኝታ ነበረ። በቤት ሰዓት እንደገቡም ጭራሽ ስላላየቻቸው ግን አጋጣሚ በሩን ከፍታ ስትገባ እንግዲህ አቶ አምናን እያለች ግፍታ ጋር ስትገባ ፊት ለፊት ያየችውን ነገር ማመን አቃታት። ከዚህ በፊት እሱን ይዛ ተኝታ ብሌን ቁርስ ብሉ ልትጠራ ስትል ፊት ለፊት ያየቻትን ሀረካት እንግዲህ መልሳ በራሷው አየችው። አቶ አምናን ምን ፈልገሽ ነው ጄሪ በማለት ነበር የጠየቃት። እንዴ ምን እያደረክ ነው? እያደረክ ያለውን ነገር አውቀሃል በማለት ስጠይቀው አንቺ ልታዝሽኝ አትችይም፣ እያደረኩ ያለውን ነገር የማውቀው እኔና እኔ ብቻ ነው። ከአንቺ ጋር ስሆን ምንም ደስታ የለኝም፣ ደስታ ያለው ከብሌን ነው። ይገባሻል አይገባሽም? እሺ በሆዴ ውስጥ ያለው ጽንስሳ በማለት ተጠይቀዋለች። እሱን ደግሞ እናስብበታለን፣ ችግር የለውም እውነተኛ ከሆነ በማለት ይናገራታል። ጄሪ እንግዲህ ሙስጠፋን ባየች ሰዓት ደነገጠ። ሙስጠፋም ከዚህ ቤት ያሉ ሴቶችን እስከምተዋወቃቸው ቸኩዬ ነበር ያለው ቃላት አለ። ምክንያቱም የመጣው በሲፈን በኩል ይሁን እንጂ ጄሪ እዛ ቦታ እንዳለች ስላወቀ ጄሪን ሊያጠቃ ነው የመጣው። እባክህ እባክህ እያለች እግሩ ስር ተንበርክካ ለመነችው። ሙስጠፋ እባክህ ያለውን ነገር ሁሉ ካንተ ጋር ያለውን በፍጹም ለአቶ አምናን እንዳትናገርብኝ፣ አቶ አምናን ደግሞ ሆዴ ውስጥ የሱን ልጅ ይዣለሁኝ እባክህ ስትለው ዝም በይ፣ እኔ እኮ አሁን የመጣሁት በሲፈን ሆነ እንጂ የመጣሁት ግን እዚህ ቤት ያለውን ሴት አንደኛም ስለ አንቺም ላጠና ነው የመጣሁት። ምን ብለሽ አድርገሽ ከርተሽ እዚህ መተሽ ገባሽ አንቺ ብሎ የሙሽራ ተመራጭ በማለት ነበረ የከሰታት። እባክህ ብላ ብትማጸነውም ምንም አሊረዳት አልቻለም። ሜርሲም እያየች ምን እየተፈጠረ ነው? ለምንድን ነው ከዚህ ሰውዬ የተንበረከከችው ጄሪ በማለት ግራ ተጋብታ ይሄ ቤት እንግዲህ ተላለቅን እያለች ነበር። የወንድሜን ሚስት ወንድሜንም ምን ጉዱ ሰርተው ነው ማለት ነው ይህን ሰውዬ ጋር እንዴት ትተዋወቅ ቻለች? ይውልኝ ስሙልኝ እያለች እንግዲህ ወይዘሮ ሜርሲ እያስተጋባኝ ነበር። ወይዘሮ ዛሃራ ብሌንንና አቶ አምናንን ባየች ሰዓት በጣም ተደሰተ። እልልታዋን አቀለጠ። ጊዜ ይህን ነበር ስመኘው የነበረው በማለት እናቴ ዛህራ ደስ አለሽ በማለት ተጠይቃታለች። አዎ ልጄ በጣም ነው ያስደሰትሽኝ በማለት ትናገራለች። ወይዘሮ ሮዚና እንግዲህ እሷን ጠርታ ጄሪን አንቺን ሊያስወግዱሽ ነው፣ ስለ አንቺ ሲዶልቱብሽ ሰምቻለሁ አለቻት እንጂ በተሳሳተ ነገር የነገረቻት። እነሱ መጀመሪያ ሲዶልቱ የነበረው ራሷ ወይዘሮ ሮዚናን ለማጥፋት ነው። የደም ግፊት ስላለባት የደም ግፊት ኪኒኗን ቀይረሽ እሷንም ወደማይቀረው አሸልቢያት በማለት ሜርሲ ለሲፈን ይህንም ትዕዛዝ ነበር የሰጠቻት። ወይዘሮ ሮዚና ግን በር ላይ ተለግሳ ስታይ በፍጹም ምን እንደሚሉ ሊሰማ ስላልቻለ እሷ የመሰላት ጄሪን ለማጥቃት እያሰቡ ነበር ይመስላል። ጄሪና ሜርሲ አንድ መሆናቸውን አላወቁም። ጄሪም እንዴት ትከዳኛለች? እውነት ይህን ነገር አደረገችው እንዴ? እንዴት ከጀርባዬ ተወጋኛል? እኔ ለእሷ ብዙ ነገር አድርጌላት የለ ለእሷ ብዬ የእሷ ሚስጥር ደብቄላት እንዴት ይህን ሚስጥር አወጣኝ? በማለት ጄሪም ስሜታዊ ሆና ነበረ። ሆኖም ግን ሜርሲ እኔን እንደ ጠላሽኝ አድርገሽ እነሱን እንደወደድሽ አድርገሽ ከወይዘሮ ሮዚና ጋር ሆነሽ ሚስጥር አምጪልኝ ያለቻት ትዛላትና አይ ሊሆን አይችልም ሜርሲ እኔን አትጠላኝም በፍጹም በፍጹም ብላ ራሷን አጽናናች። ከዛም ሲፈን አዎ እሺ ብላ ከተስማማኝ በኋላ አቶ ሙስጠፋን አምጥታ ሰጠት አድርጋ አስገባች። አቶ ሙስጠፋ ማለት እንግዲህ ከሲፈን ጋር ተባባሪ ሆኖ በቤት ውስጥ ያለውን ነገር ለአብሮ ሊሰራ የመጣ ነው። ስለዚህ ሲፈንና አቶ ሙስጠፋ ሲነጋገሩ መጀመሪያ ሜርሲን ማስወገድ እንዳለባት ነገረችው። ምን አድርጋሽ ነው ሜርሲ የምትባለው? መጀመሪያ ከሮዛ በፊት የምናጠፋስ ጠየቃት። ሜርሲ ናት ካሜራ ቀርጻ ወይዘሮ ሰማሄርን ሳስወግድ ቪዲዮ ይዛ እየተደራደረችኝ ያለችው በእጇ ነው ቪዲዮ ሲል ስልኳን የት እንደምታስቀምጠው ታውቂያለሽ አለ። ሚሞሪው
ታወጣዋለች ትቀያይረዋለች በሁለት ሶስት ስልክ ብለሽ ታስቢያለሽ ሲል ሙስጠፋ ይጠይቃታል። አይመስለኝም ስትለው እንግዲህ ያን ስልኳን ሰርቆ ሚሞሪውን እንደሚያወጣባት አሰበና አንድ ይህን ባደርግልሽስ ቢላት በፍጹም ማድረግ ብቻ ሳይሆን እነሱ በማይጠረጥሩ ሁኔታ እንድታስወግድልኝ ነው የምፈልገው ስትለው ቃል ገባችለት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንደ ቻናላችን አዲስ የሆናችሁ ሰብስክራይብ ያደርጋችሁ አበረታቱ። ድር ቀጣይ ፓርቲ ይዘንላችሁ መተና በዚህ ፓርቲ እንግዲህ ብሌንና አቶ አምናን ሌላ ውስጥ ገብተዋል። በጣም ደስ በሚል መዝናናታቸውን ጨርሰው መጥተው ባላሰቡበት መንገድም አንድ አልጋ ላይ አድረዋል። ይህ ለአቶ አምናን በጣም አስደስቶታል። አቶ አምናን እና እሷ ቁጭ ብሎ አንዳንድ ወሬዎችን እንኳ ባወሩ ጊዜ በልባቸው ስለሚገናኙ እሷ ልትል ያሰበችውን እሱ ቀድሞ ሲነግራት፣ እሱ ሊል ያሰበውን እሷ ቀድማ ስትነግረው እየተገራረሙ ሲጫወቱ ነበር። እንዴ ይሄን እኮ እኔም ልጠይቅህ ነበር ልልህ ነበር የሚባባል አባባል ሲሉ፣ ምክንያቱም የሰው ልጅ ፍቅር ማለት በልቦና ሲገናኝ ነው። አንቺና እኔ በልቦናችን ተገናኝተኛ፣ ላለፈውም ጥፋተኛዋ እራስሽ ነሽ፣ ጥፋትሽን መካስ አለብሽ ነው ያላት። አንቺ በዛን ሰዓት እንደዛ ባታደርጊን ብሎ አንተም እኮ እኔን በህይወቴ ጎርተኸኛል፣ እናትህ ነው ለመርዝ የማልችለውን ትመርዛለህ ብለህ ወደ እኔ እጅህን ቀስረህ ከሰው ፊት አስለቅሰህ ጎትተኸኛል። ያ የራስሽ ጥፋት ነው። ስለዚህ አሁን እነዛን ነገሮች ረስተን ወደ አዲስ ምዕራፍ ገብተናል። ጄሪስ እንዴት ልታደርጋት ልጁስ በሆዷ ውስጥ ያለው ሲል ስለሱ ሁሉ እኔ ነኝ የማስብበት። መጀመሪያም እኮ እኔ እልህ ይዞኝ እንጂ እሷን ወድጃት አይደለም ያስገባዋት፣ ግን የአንቺ እልህ ነው። ግን እልህኛ ባትሆን መልካም ነው። ለምን ወደፊትም በእልህ የምትወስናቸው ውሳኔዎች ከኔ ጋር ሊያራርቅ ስለሚችል ብላ አስጠነቀቀችው። ከዚህ በኋላ እልህ እንዳትገቢኝ አንቺንም እለምንሻለሁ ሲል ይነገራል። አቶ አምናን በመጣ ቤት ውስጥ በገባ ሰዓት እንግዲህ ተኝቶ ሲነሳ ሙስጠፋን ሲያይደነገጠ ማን ነው ደግሞ ይሄ? በማን መንገድ ነው የመጣው? ቤታችን የሚመጡ ሰዎችን ማንን እያስፈቀዳችሁ ነው የምታስገቡት? በማለት ይጠይቃቸዋል። ይህ የሲፈን ዘመድ ነኝ ብሎ ነው የመጣው በማለት ወይዘሮ ሮዚና ስትናገር የሲፈን ከመቼ ወዲህ ዘመድ አላትና በማለት እሱም ደገመው። ምክንያቱም እናቴን ስትማጸናት ነበር የሚሄድበት የለኝም፣ የትዳሩ ጉዳይ ባይሳካልኝ እንኳ ከአንቺ መስሪያ ቤት አብሬ ላግዝሽ በማለት ስትነግራት እንደነበረ እማዬ አጫውታኝ ነበር በማለት እኮ ይሄ ነገር እኮ እኔንም ግራ አጋብቶኛል። እዚህ ቤት ግን ሁሉም ቢሆን የየራሱን ተልዕኮ እየሰራ የሚታይበት ስለሆነ እኔ እናንተ ጠንቀቅ ብለን የቤቱን ሰዎች ማን ከማን ጋር እንደሆነ ማጤን አለብን በማለት ወይዘሮ ሮዚና ለአቶ አምናን ትነግረዋለች። አዎ እማዬ፣ እዚህ ቤት ውስጥ በተለይ አባቴን እጅ የመጣበት መንገድ እስከ መጨረሻ ካልደረስንበት ለእኛም ጉዳት ሊያደርስብን ስለሚችል ይህንን ነገር ቃልን በጥናት እንዲያጠናው ነግሬዋለሁ በማለት ሲገባ፣ ቃል ደግሞ አቶ ሙስጠፋን ባየ ሰዓት የት ነው ማቀው ብሎ አንድ ነገር ትውስታ ውስጥ ገብቷል። አቶ ቃልና አቶ ሙስጠፋ ይተዋወቃሉ። የት ይተዋወቃሉ የሚለው እንግዲህ በመስሪያ ቤት ሲፈን አባቱን እንዲያስወግድ ካስደረገችው አንዱ ሙስጠፋ ነው። ሙስጠፋ የአቶ አምናንን አባት እጁን ቆርጦ የላከው እራሱ ነው። እንግዲህ እሱ በተዘዋዋሪ እዛ ቤቱ መጥቷል። ይህንንም አቶ ቃል ጥናት እያደረገበት ይገኛል። እንግዲህ ቃል ነው የሚቀድመው ወላ ሙስጠፋ የሚለውን ባናቅሚ ወደፊቱን፣ ሁለቱም ግን በአይነ ቁራኛ እየተያዩ ይገኛሉ። እንግዲህ ቃልም ወይዘሮ ሜርሲን እንዲሰልል ወይዘሮ ሮዚና ባለችው መሰረት እሷን እየሰለላት ሲገኝ ጄሪ ከኔ ራቂ ብላታለች ማለት ነው ሜርሲን። ምክንያቱም ከኔ እንድትርቂ ያሉሽን ርቀሽ ከነሱ ያለው ሚስጥር እንድታመጭልኝ እፈልጋለሁ በማለት ነበር ትእዛዙን የሰጠቻት። ጄሪም ከሷ ርቃል። ግን እኮ አንድ ነገር ልነግርሽ እፈልጋለሁ አለ ጄሪ ጅላጅሏ ማለት ነው። ምንድን ነው ደግሞ? ስለ አምናን አሁንም እንዳይሆን አለቻት። አይደለም አንቺ እኮ ግን ከሲፈን ጋር ሆነሽ ስለ እኔ መጥፎነትና እኔም መጉዳት እንደምትችይ በር ዘግተሽ እየተማከርሽ እንደሆነ እኮ ወይዘሮ ሮዚና ነግራኛለች ብላ ሚስጥሩን ተናገረች። የት ሰምታን? እኔ በፍጹም ስለ አንቺ አላደባሽም፣ ይሄን እንዳታስብ የት ሰምታኝ። ስለዚህ እኮ ነው አሁን አንቺ ከኔ ጠላት ሁኝና እነሱ የሚሉትን አምጪልኝ የሚልሽ። በፍጹም ስለ አንቺ አላወራሁም አለቻት። እውነቷን ነው፣ ስለ እሷን ነበር ያወራችው ወይዘሮ ሰፊናን ሲፈንና ሜርሲ ወይዘሮ ሮዚናን እንዴት አድርገን እናስወግዳት፣ እንዴት አድርገሽ ታስወግጅልኛለች በሚለው ነበር። እሷ ግን ስለ ጄሪን እንድትርቃት ስለፈለገች ነው ለጄሪ የተሳሳተ መረጃ የሰጠቻት።
በዚህም መሰረት እንግዲህ ወይዘሮ ዛህራ ኧረ እዚህ ቤት ምን እየተካሄደው ነው? ግራ ተጋባ። ሁሉም ተመልካች፣ ሁሉም አንዱን በአይነ ቁራኛ የሚመለከትበት ቤት እኮ ሆኗል በማለት ብትናገርም ሰሚ አጣለች። እንግዲህ ብሌን በጣም ተደስታ ወይዘሮ ዛህራ ቁርስ አዘጋጅተው እንግዲህ ከአቶ አምናን ጋር የሚበሉትን ቁርስ ምርጥ ቁርስ አዘጋጅተው እንግዲህ ስትነሳ ብሌንን ጠብቀው ብሌን ዛሬ ተራው ላንቺ ሆነልኝ ልልልልል አሉ። ቁርሱን አዘጋጅቻለሁ እና አቶ አምናንን ጠሪና ቁርስ ይበላ ሲሏት እሺ እናቴ ዛህራ በማለት እንግዲህ ቁርስ ጠረጴዛ ላይ ሁላቸውም ከበው ተቀመጡ። ጄሪ አኩርፋ ተቦጥጣ ታያለች። ሌሎቹ ግን ሁለቱ በፈገግታ አይን ለአይን እየተያዩ አቶ አምናንና ብሌን ቁርሳቸውን ሲበሉ ወይዘሮ ሮዚና በጣም ተደሰተች። እኔ ከዚች ልጅ ጋር እንድትሆን ነበር ፍላጎቴ በማለት አዎ እሷም እኮ ዲናም እኮ መርጣልኛለች፣ ሴንድሬላ ናት የምታምረው እዚህ ቤት ከሴንድሬላ ጋር እንድትሆን እፈልጋለሁ ስትል እህቴ ምርጫ አድርጋልኛለች ብሎ ሲናገር አዎ ልክ ነህ የወንድሜ ልጅ አንተ የሚያስደስትህን ነው ማድረግ የምትችል፣ ግን የቤት የሆድ ውስጥ ያለውን ልጅ እንዴት ልታደርገው ነው በማለት ዘበረቀች። አክስቴ ሜርሲ እሱን አንቺን አይመለከትሽም፣ እኛን ነው የሚመለከተን እሺ አለ። እሺ አለችና ወይዘሮ ሜርሲ ዝም አለ። ከዛም ለጄሪ አንቺ ጄሪ ግን እርግጠኛ ነሽ የወንድሜን ልጅ በሆድሽ ይዘሻል? እኔስ አሁንስ እያጠራጠረኝ ነው በማለት እሷም ስትነግራት እንዴ እኔ እኮ ቴስት አድርጌዋለሁኝ እንዳለኝ እርግጠኛ ነኝ ስትል ትነግራታለች። ለማንኛውም አሁን እንኳ ወደ አንቺ የዞረ አይመስልም፣ ከዚህ በኋላ ሜርሲ አያገባትም፣ ጥልቅ አትልም እንደዚህ አይነት ነገር ላይ በርቀት ለምታየው በማለት ጄሪን ክዳቻት። ጄሪም በጣም ተናዳለ። እዚህ ላይ አቶ ሙስጠፋ የመጣበት ነገር አሁን ለአቶ አምናን ሚስጥሩን ነገረብኝ እያለች በጭንቀት አይኑን ታየዋለች። አሁን አቶ ሙስጠፋ ለምን እንደመጣ እንዲያናግረው አቶ አምናን ቀጠሮ ይዞለታል። እንግዲህ አቶ ሙስጠፋ እዚህ ቤት ውስጥ ስትገባ ባለቤትን ሳትጠይቅ ማን አስገባ በማለት ሲጠይቀው ሲፈንን ብትሆንም እኮ ሲፈን እዚህ ቤት ተጠጊ እንጂ ባለቤት አይደለችም። ስለዚህ ከቃል ጋር ግንኙነት እንድታደርግ ፈልጋለሁ፣ ከኔ ጋር ሳይሆን ቃል ጋር ምን አይነት አላማ ፈልገህ እዚህ ቤት እንደመጣ ማወቅ ስለምንፈልግ እኛም ደግሞ የተዳፈነ እሳት ስላለን ያንን ሚስጥር እንዲወጣ ስለምን ፈልግ አንተን በጥብቁ ማንነትን ቅድሚያ መረዳት አለብን ሲል ይነግረዋል። እሱም እሺ ያለ አቶ ቃልም ለአቶ አምናን እኔ ይህን ሰውዬ ከየት ቦታ እንደሆነ ባላቅም ያየሁበት ነገር አለ፣ ሚስጥሩን እደርስበታለሁ ሲል ተናገረ። አቶ አምናም ለቃል ትክክል ነው ይሄን የተላከ እጅ የማን እጅ እንደሆነ እስከምናቅ ድረስ ሁሉን ሰው ማመን የለብንም፣ ይህንን ስራ ለአንተ ሰጥቻለሁ፣ ይህን ሰውዬ በትኩረት ተከታተልልኝ ሲል ነገረው። እንግዲህ እዚያ ቤት ውስጥ አይን በአይነ ቁራኛ እየተያዩ ይገኛሉ። ስለምትከታተሉ ከልብ እናመሰግናለን። ላይክ ሸር ያድርጉ።